ሰበር ዜና እጅግ ከባድና አውዳሚ ጦርነት እየተካሄደ ነው። ከ28 ቢሊዮን ብር በላይ የተገዛ የህወሓት መሳሪያ ወድመዋል። ከመንግስትና ከመከላከያ በግልጽ እየተነገረ አይደለም። ነገር ግን ህወሓት ከባድ ጥቃት እያስተናገደ ይገኛል። ይህንንም በግልጽ እየተናገረ ነው። ከባባድ ጥቃቶች እየተፈጸሙ ነው። በትግራይ ሴቶች ላይ ደግሞ ግፍ እየተፈጸመ ነው። የፋኖና የህወሓት አመራሮች በጋራ ግልጽ ጦርነት አውጀዋል። እነዚህንና ሌሎችም ሁሉንም ሰበር መረጃዎች በዝርዝር ወደ እናንተ አደርሳለሁ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የሰዓቱን የተመረጡ ሰበር ዜናዎችን ይዤ ቀርብ ያለው አብራችሁን ቆዩ። በቀጣይ ፈጣንና እውነተኛ ሰበር መረጃዎችን በፍጥነት ለመከታተል ቻናሉን ሰብስክራይብ ካላደረጉ አሁኑኑ ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ ይሁኑ። ይህን ቪዲዮ ላይክ በማድረግ ደግሞ ቤተሰብነታችሁን አጠናክሩ። እስከ ቪዲዮ መጨረሻ አብራችሁን ዝርዝሩን ተከታተሉ። በቅድሚያ በቢሊዮኖች የተገዛ መሳሪያ በተወሰደ ጥቃት ወደመ። ህወሓት በትግራይ ክልል ተክሎት ነበር የተባለው የራዳር መሳሪያ መውደሙ ተረጋግጧል። በትግራይ ክልል መቀለ ኩሃ አየር ኃይል ግቢ ውስጥ ተተክሎ ነበር የተባለውና በከፍተኛ ወጪ የተገዛ የራዳር መሳሪያ ሙሉ በሙሉ መውደሙ ታውቋል። በወጡ መረጃዎች መሰረት የወደመው ይህ የራዳር መሳሪያ በ176 ሚሊዮን የአሜሪካን ዶላር ወጪ የተገዛ ሲሆን ይህም በወቅታዊ የውጭ ምንዛሬ ተመን ሲሰላ ከ28 ቢሊዮን 213 ሚሊዮን ብር በላይ ግምት ያለው እንደሆነ ተጠቅሰዋል። በዕለቱ በነበረው አጋጣሚ በመቀለ ኩሃ በሚገኘው የአየር ኃይል ግቢ ውስጥ የመሳሪያውን የቴክኒክና የቁጥጥር ስራ ያከናውኑ የነበሩ የውጭ ሀገር ዜጎችና የቴክኒክ ባለሙያዎች በነበሩበት ወቅት ጥቃቱ መፈጸሙ ተገልጸዋል። በጥቃቱ ወቅት የነበሩት ሰዎች አብረው መሞታቸው የተገለጸ ሲሆን ከተጎጂዎች መካከል የውጭ ሀገር ዜጎችና የቀድሞ የኢትዮጵያ አየር ኃይል የራዳር ባለሙያዎች ይገኙበታል ተብለዋል። ተተክሎ የነበረው የጸረ አየር መከላከያ ስርዓት በተፈጸመ የድሮን ጥቃት ሙሉ በሙሉ ወደ አመድነት መቀየሩን የአይን እማኞች ተናግረዋል። ህወሓት መከላከያው ከድሮንና ከሚግ የጦር አውሮፕላኖች የሚቃጣን ጥቃት ለመከላከል አስቦ የተከለ ቢሆንም የደረሰበትን የራሱን ጥቃት እንኳን መከላከል ሳይችል ቀርተዋል። ከስፍራው ያገኘነው መረጃ እንደሚያመላክተው መከላከያው በአንድ ዙር የተቀናጀ የአየር ጥቃት ብቻ እንዳልነበረ ሆኖ ወድመዋል። ህወሓት በቅርቡ በፌዴራል መንግስቱ ላይ አዲስ ጦርነት ለመክፈት በሚያደርገው ዝግጅት ወቅት ከኢትዮጵያ አየር ኃይል የሚሰነዘሩትን ጥቃት ለመመከት የገነባው ይህ የጸረ አየር ስርዓት በተወሰደው ፈጣን እርምጃ ሙሉ በሙሉ ከጥቅም ውጪ መሆኑን የአካባቢው ነዋሪዎች አረጋግጠዋል። በተመሳሳይ ዜና በትግራይ ክልል መቀለ ከተማ የተመረጡ የህወሓት ጦር መሳሪያ ማከማቻዎችና አመራሮች የሚደበቁበት ቤቶች ላይ የኢትዮጵያ አየር ኃይል የተሳካ የድሮን ድብደባ ፈጽመዋል። መቀለ ከተማ ዳዕሮ በተባለ ቦታ ላይ ከባድ የተባለ የድሮን ጥቃት መፈጸሙ ተሰምቷል። የጦር ሄሊኮፕተር አይቶ እንደነበረ የጠቆሙት ምንጮች ጥቃቱ ግን የተፈጸመው በድሮን ነው ብለዋል። መቀለ የድሮን ጥቃትን ለመከላከል ጂፒኤስ እንዳይሰራ ህወሓት ሲሞክር እንደነበረ መዘገቡ ይታወሳል። የፌዴራል መንግስት የሰላም ጥሪን አልቀበል ባለው ህወሓት የጦር ካምፖችና የመሳሪያ ክምችቶች ላይ እርምጃ እየወሰደ እንደሚገኝ የሚታወቅ ሲሆን አዲሱ ጥቃትም የዚሁ እርምጃ አካል እንደሆነ ተጠቅሰዋል። የተፈጸመውን የድሮን ጥቃት በተመለከተ ጥቃቱ ያረፈው በወታደራዊ ተቋማት ላይ መሆኑን ምንጮች ከስፍራው አመላክተዋል። ህወሓት በበኩሉ በጥቃቱ በሴቶችና በህፃናት ላይ ጉዳት ደረሰ ቢልም የከተማዋ የመረጃ ምንጮች እንደሚጠቁሙት ግን ጥቃቱ የተፈጸመው የድሮን መቃወሚያዎች፣ ጸረ ድሮኖች፣ ለከፉ ቀን ተብለው የተያዙ ውድ የጦር መሳሪያዎችና ከኤርትራ የመጡ ትጥቆች በነበሩበት ዋና መጋዘን ላይ ነው ተብለዋል። ከጥቃቱ በኋላ ከፍተኛ የጭስ ደመና ከቦታው ሲነሳ ታይተዋል። ህወሓት 4 ኪሎን እቆጣጠራለሁ እናም የብልጽግናን መንግስት እጥላለሁ በማለት በየቀኑ እየዛተ
ይገኛል። መንግስት ህወሓት የጦር መሳሪያ ባከማቸባቸውና ወታደራዊ ተቋማቱ ላይ ተመሳሳይ እርምጃዎችን እየወሰደ ይገኛል። በሌላ በኩል የደህንነት መረጃዎች ይፋ እንዳደረጉት የትግራይንና የአማራን ህዝብ ለሰቆቋ የዳረጉት የህወሓት የቲዲኤፍ እና የፋኖ አመራሮች ወደ ኤርትራ ፈርጥጠዋል። ደብረጽዮን፣ ጀነራል ፍስሐ ማንጁስ፣ ጀነራል ውድ መድህን፣ ዘመነ ካሴና ጀነራል ተፈራ ማሞን ጨምሮ 14 ያህል የፖለቲካና የጦር መሪዎች የድሃውን ልጅ በእሳት ላይ ጥደው ራሳቸው መሸሸጊያ ፍለጋ ኮብልለዋል። በዘመናዊ የቴክኖሎጂ ዘመን ወጣቱን ያለ ዝግጅት በሂውማን ዌቭ ወደ እልቂት በመንዳት ሲጫወቱበት የነበሩት እነዚህ አካላት የሴራ አጀንዳቸው ሲበታተን የባዕዳን ጥገኝነትን መርጠዋል። የሀገር ህልውናን ለውጭ ኃይሎች አሳልፎ የመስጠት የባንዳነትና የከሃዲነት ፍጻሜው ሀገር አልባ ሆኖ በስደት መንከራተት ነው ሲሉ ምንጮቻችን ተናግረዋል። መንግስትን ለማስወገድ የጽምዶ ጥምረት መፈጠሩንና አጠቃላይ የትብብር ዋና ዓላማው ምንድነው የሚመስለው የሚሉና ሌሎች ጉዳዮች ላይ ያተኮረ መግለጫ በሚመለከተው የጥምረቱ አባላት በቅርቡ የጋራ መግለጫ እንደሚሰጥና መሬት ላይም የተግባር ስራ እንደሚጀመር የትግራይ ኮሚኒኬሽን ቢሮ ኃላፊ ዶክተር አብርሃም ሀጎስ መግለጹ ይታወሳል። ዶክተር አብርሃም በትግራይ ህዝብ ላይ በግልጽ ጦርነት መጀመሩን በሰላማዊ ዜጎች ላይም ያነጣጠሩ ተደጋጋሚ የድሮንና የአንቶኖቭ ድብደባ እየተፈጸመ እንደሆነ ማሳወቃቸውም እንዲሁ አይዘነጋም። የሰላም ስምምነት ድርድር እየተካሄደ ነው፣ የትግራይ መንግስት ልዑካን ወደ ኬንያ ሄደዋል የሚሉ ወሬዎች ከእውነት የራቁና ትግሉ ላይ ውሃ ለመቸለስ ያለሙ ናቸው ማለታቸውም ይታወሳል። ጄኖሳይደር ሲሉ የገለጹት የፌዴራል መንግስትንም የምንታገለው ለማስወገድ ብቻ ሳይሆን የመኖርና ያለመኖር ጉዳይ ስለሆነ ነው ሲሉ መደመጣቸው አይዘነጋም። ወደ አሳዛኙ ሰበር ዜና ስንሸጋገር በትግራይ ክልል በ2018 ዓመተ ምህረት ብቻ 33 ሴቶች መገደላቸው ተገልጸዋል። በትግራይ ክልል በ2018 ዓመተ ምህረት ከጥር ወር ጀምሮ 33 ሴቶች በግድያ መሞታቸውን የትግራይ ሴቶች ማህበር አስታውቀዋል። የማህበሩ ሊቀመንበር አበባ ኃይለ ሥላሴ ጦርነቱ መቆም ቢችልም በሴቶች ላይ የሚፈጸሙ ጥቃቶች እንዳልቆሙ ገልጸዋል። ሊቀመንበሯ እንዳሉት በጦርነቱ ወቅት በሴቶች ላይ የተፈጸመው ጥቃት ከተጠናቀቀ በኋላም የጾታዊ ጥቃትና ሌሎች ጥቃቶች መቀጠላቸው አሳሳቢ ሁኔታ ነው። በተለይም ከፕሪቶሪያ የሰላም ስምምነት በኋላ የሴቶች ደህንነት በበቂ ሁኔታ አለመረጋገጡን ጠቁመዋል። የማህበሩ አመራር እንደሚለው የሴቶች ግድያና ጥቃት መቀጠል በክልሉ ያለው የሴቶች ጥቃት መከላከያ ስርዓትና የፍትህ አሰራር ድክመትን ያመላክታል። በመሆኑም የጥቃት ጉዳዮች በፍጥነት እንዲመረመሩና ተጠያቂዎችም በህግ እንዲጠየቁ ጥሪ ቀርበዋል። ወደ ዓለም አቀፍ ሰበር ዜናዎች ስንሸጋገር የአሜሪካው ግዙፍ አውሮፕላን ተሸካሚ መርከብ ጆርጅ ዋሽንግተን መካከለኛው ምስራቅ ደርሰዋል። አብርሃም ሊንከንን እንደሚተካ የሚጠበቀው ዩኤስኤስ ጆርጅ ዋሽንግተን የተሰኘው ግዙፍ አውሮፕላን ተሸካሚ መርከብ መካከለኛው ምስራቅ መድረሱን የአሜሪካ ጦር ማዕከላዊ እዝ ሴንትኮም አስታውቀዋል። ማዕከላዊ እዙ በማህበራዊ ሚዲያ ገጹ ላይ ጆርጅ ዋሽንግተን እና ሌሎች ጠቃሚ ፈጻሚ መርከቦች ወደ ሴንትኮም ማዘዣ ከደረሱ በኋላ በመካከለኛው ምስራቅ በተያዘለት ጊዜ ውስጥ እንቅስቃሴውን ጀምረዋል ሲል አስታውቀዋል። ሴንትኮም የአውሮፕላን ተሸካሚ መርከቡ በአረቢያ ባህር ላይ ሲያቋርጥ የሚያሳይ ፎቶ አጋርተዋል። መርከቦቹ ቦታ የተቀያየሩት አብርሃም ሊንከን የተሰኘው መርከብ ከኢራን ጦርነት ጋር በተያያዘ ረዘም ላለ ጊዜ በአካባቢው በመቆየቱ የባህር ኃይል አባላቱ ከፍተኛ የአእምሮ ጤናና የአቅርቦት ችግር ካጋጠማቸው በኋላ ነው። የዲሞክራቲክ ሴናተር ሪቻርድ ብሉሜንታል ለመከላከያ ሚኒስቴር ፒት ሄግሴት እና ለዋናው የባህር ኃይል አዛዥ ሁንግ ካኦ የጦር መርከቦቹንና ወታደሮቹን በአካባቢው ለረጅም ማቆየት ያስፈለገበትን ምክንያት በሚመለከት ማብራሪያ እንዲሰጡ በደብዳቤ ጠይቀዋል። ብሉሜንታል የአቅርቦት እጥረት፣ የውሃ ብክለት፣ የቧንቧ ችግሮች፣ የአእምሮ ጤና፣ የደህንነት ስጋቶችና ከወዳጅ ዘመድ የሚላኩ በጉዞ ውስጥ በመዘግየታቸው ዋና ዋና የፖስታ መልእክቶች
መስተጓጎል እንደገጠማቸው ዘርዝረዋል። የአሜሪካ ባለስልጣናት ግን ሪፖርቶቹን ተጋነዋል በማለት በአውሮፕላን ተሸካሚው ላይ አለ ተብለው የቀረቡትን የአስተዳደርና የአቅርቦት ችግሮች ውድቅ አድርገዋል። ጆርጅ ዋሽንግተን በጃፓን ዮኮሱካ ውስጥ የነበረ የአሜሪካ የባህር ኃይል ብቸኛ የአውሮፕላን ተሸካሚ መርከብ ሲሆን አብርሃም ሊንከንን ለመተካት ወደ መካከለኛው ምስራቅ እንዲጓዝ ተደርጓል። በሌላ በኩል የኢራን የውጭ ጉዳይ ሚኒስቴር ሰይድ አባስ አራግቼ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ይፋ ያደረጉት የኢኮኖሚ ጦርነት ዘመቻ ዋሽንግተን ላይ ተጨማሪ ሽንፈት የሚያስከትል ነው አሉ። አራግቼ በኤክስ ገጻቸው ላይ የኢኮኖሚ ጦርነት የሚባለው ከአሜሪካ ቀውስ ትኩረትን ለማስቀየር የተወሰደ እንደሆነ በመግለጽ የሀገሪቱ ብሔራዊ ዕዳ 40 ትሪሊዮን ዶላር መድረሱን ከቀውሶቹ አንዱ አድርገው ጠቅሰዋል። ያልተሳኩ ፖሊሲዎችን አቅልሎ መመልከትና የበለጠ ሽንፈትንና የኢራናውያንን ጠላትነት ያመጣል ያሉት አራግቺ የአሜሪካ ኢኮኖሚያዊ ሽብርተኝነት በዓለም አቀፍ ደረጃ ያለውን ምጣኔ ሀብትና ሉዓላዊነት አደጋ ላይ እንደሚጥል ተናግረዋል። የኢራን ምክትል የውጭ ጉዳይ ሚኒስቴር ካዚም ጋሪባባዲ በኤክስ ገጻቸው ላይ ዋሽንግተን ወታደራዊ ዓላማዎቿን ማሳካት ባለመቻሏ ወደ ኢኮኖሚ ጦርነት ፊቷን አዙራለች ብለዋል። ኢራን ልትሸነፍ መቃረቧን ከውድቀት አፋፍ ላይ መሆኗን ይናገራሉ። ነገር ግን አጋሮቿቸው እንዲረዷቸው እየተማጸኑ ነው ሲሉ ጋሪባባዲ ተናግረዋል። ችግሩ የነሱ የተሳሳተ ስሌት ነው። ለመሸፋፈን በሞከሩ ቁጥር ለራሳቸው የበለጠ ውድቀት ይፈጥራሉ ሲሉ አክለዋል። መከላከያው የጦርነቱን ዓላማዎች ማሳካት አልቻለም። እናም አሁን የሚቀጥለውን ውድቀታቸውን ኢኮኖሚያዊ ጦርነት ብለው ሰየሙት ብለዋል። የሀገሪቱ ከፍተኛ ባለስልጣናት ይህንን ያሉት የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እስካሁን የትኛውም ሀገር ላይ ከተወሰደው የምጣኔ ሀብት ጫናዎች በበለጠ አድቃቂ የሆነ የኢኮኖሚ እርምጃዎች እንደሚወስዱ ተናግረዋል። ትራምፕ ይህንን ያሉት ለ60 ቀናት ተደርሶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። ትራምፕ ረቡዕ ምሽት ባጋሩት የማህበራዊ ሚዲያ ልጥፍ ይህንን ኢኮኖሚያዊ እርምጃ የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለች መሆኑን ገልጸዋል። ውድ ተመልካቾቻችን የሰዓቱን የተመረጡ ሰበር ዜናዎች ወደ እናንተ ያደረስኳቸው ናቸው። ከሰዓታት በኋላ በሌላ ሰበር ዜናዎች እስከምንገናኝ በያላችሁበት የዓለም ዳርቻ ቸር ቆዩልን። ሰላም ለዓለማችን ይሁን።